አልተገኘውም ሲመረቅ አሁን ግን ውደት ሲደረግ እያየው ነበር። አንደኛ 13ቱን ሕማማተ መስቀል ያሳያል። ሁለተኛ 8ቱ ቤተ አይሁድ በክርስቶስ ላይ እንዴት እንዳደረጉበት የመስቀሉን ነገር የሚያሳይ ነገር አለ። ቤተክርስቲያን እዚህ የምትመለከቱት ፊት ለፊት ያለው 8ቱ መስቀል እሱን ነው የሚያሳየው። 10 መስቀል ናቸው ግራና ቀኝ ያሉት። ላይ 3 ጉልላት አሉ፣ ሲደመር 13 ነው። ቤተ አይሁድ 8 ናቸው፣ 8 ፓርቲዎች ናቸው። በክርስቶስ ላይ መከራ ያመጡ እስከ ሞት ድረስ ያደረሱበት ብዙ ችግር ሲፈጥሩ የነበሩት የእውነት ጠላቶችና ተቃዋሚዎች ያንን የሚያሳይ ከዚያ በላይ ደግሞ ጌታ ወልደ እግዚአብሔር ኢየሱስ ክርስቶስ በዚህ ቀን በቀራንዮ በማዕከለ ምድር የተሸከመው መስቀል ልክ በዚህ ልክ ነበረ። ባጭሩ በዚህ መስቀል በምታዩት መስቀል ልክ እንደነበረ ታሪክ ይናገራል። እንግዲህ እንደው ከዚህ ነው የምጀምረው። የመስቀል ታሪክ ቁልጭ አድርጎ ቅዱስ ያሬድ ወደ ውስጡ ያለውን በመጽሐፉ የተቀመጠው ምንም የቀረው ነገር የለም። ይህንን በማስተዋል የሚያይ ይማርበታል። ይህንን ለመስራት እንድንችል የረዳን እግዚአብሔር እናንተንም ስለረዳችሁ ጉልበት ስለሆናችሁ የእግዚአብሔር እጅ ስላለበት ለዘመናት ተደብቆ የነበረ ቤተ ክርስቲያን እሌኒ ንግሥት የተቀበረውን መስቀል ያወጣች ያክል ነው የሚሰማኝ የማየው። እግዚአብሔር የተመሰገነ ይሁን። በድጋሚ ክብር ምስጋና ለእግዚአብሔር ነው። ስለዚህ ስለ መስቀሉ ስንናገር ቤተ ክርስቲያኑ አብሮ ይሰብካል ማለት ነው። መስቀሉ እረኛው ይመታል፣ ጠላቶቹም ይበተናሉ። ነቢዩ ዘካርያስ ከልደተ ክርስቶስ 700ኛው ዓመት ገደማ ላይ ሪከርድ እያደረገ ነው የተናገረው ትንቢት ነው። ይህ ትንቢት የክርስቶስን ወደዚህ ዓለም መምጣት የተናገረ እንደሆነ የምናይበት ቢሆንም በምሳሌ ግን በእስራኤል ያለውን ሥርዓት አንስቶ የበግ እረኛንና የበጎችን ታሪክ ለዚህ ዕለት አቅርቧል። በእስራኤል ሀገር በጎችና እረኛቸው ጥብቅ ቁርኝት አላቸው። በጣም ጥብቅ የሆነ ቁርኝት አላቸው። በጉ ከኋላ ነው የሚከተለው፣ እረኛው ከፊት ነው የሚሆነው። ስለዚህ እረኛው ከፊት በመሆኑ እረኛውን ብቻ ይከተላሉ። በእኛ ሀገር ያለ የበግ ጥበቃ ተቃራኒ ነው። በጎቹ ከፊት ይሆናሉ፣ መንገዱን እንምራ ይሉና መንገዱን ስለማያውቁት ባለቤት ከኋላው እረኛው በዱላ ይደበድባቸዋል። መምራት የሚገባው እርሱ ሆኖ ሳለ እነሱ መንገዱን ካልመሩ ብሎ ይደበድባቸዋል። በዚህ ምክንያት አለመገናኘት አለ። በእስራኤል ሀገር ግን በጎች እንደዚያ ናቸው። በምስራቅ በተለይ በመካከለኛው እጅግ ሌባ፣ በተለይ በዚያ ዘመን የነበረው ታሪክ ወንበዴ ይበዛ ስለነበር፣ ሌባ ይበዛ ስለነበር የበጎች በረት በግንብ የተገነባ ነበር። በጣም በጎች በጣም ጠንቃቆች፣ በጥንቃቄ የሚጠበቁ ናቸው። ድንጉጦችም ስለሆኑ በጎችን በጥንቃቄ የሚጠብቅ ጠንቃቃ እረኛ ያስፈልግ ነበር። ያ ካልሆነ ግን በጎች ለመከራ ተላልፈው ይሰጣሉ። ሲደነብሩም ድንጉጦች ስለሆኑ ምንም ነገር ያስፈልግጣቸዋል። እነሱን የሚጠብቅ ትጉህ እረኛ ያስፈልጋል። ከዚህ የተነሳ ነቢዩ የተናገረው ያንን የበጎቹን ሂደት ተከትሎ ወደዚህ ዓለም የተበተነው የሰውን ልጅ በበግ የተመሰለው መድኃኔ ዓለም ኢየሱስ ክርስቶስ የእረኞቹ እረኛ በመገኘት የሰውን ልጅ የተበተኑትን ለመሰብሰብ የተራቡትን ለማጥገብ ዳዊት በመዝሙር እግዚአብሔር እረኛዬ በለመለመ መስክ ያሰማራኛል በዕረፍቷም ደግሞ ይመራኛል የተናገረው ይፈጸም ዘንድ
ሲያገኙ ጥሩ የጠራ ምንጭ ውሃ መጠጣት አለባቸው። የሚያዝንላቸው እረኛ ሲኖር ይህንን ወደ ትርጉም ቀይሮ ነው። እረኛው ክርስቶስ ነው፣ በጎች ደግሞ የአዳም ልጆች ናቸው ብሎ አምጥቶ ይነግራል። በበጎቹ መካከል ጥበቃ ሲደረግ ከወንበዴና ከሌባ ብቻም ሳይሆን ከተኩላ እንዲጠብቋቸው እረኞች ይገደዳሉ። ከፊት ሆነው ነው የሚመሯቸው። በጎች ከኋላ፣ እረኛው ከፊት። ይህን ስርዓት የክርስቶስን አመጣጥ አስቀድሞ ወደዚህ ዓለም አሁን የአባቱን ፈቃድ በመፈጸም ታዛዥ በመሆን ጌታ መድኃኔ ዓለም ኢየሱስ ክርስቶስ የበጎቹ እረኛ፣ የእረኞቹ እረኛ፣ እረኞችን ራሱ የሚጠብቃቸው እሱ ራሱ የነገሥታት ንጉሥ፣ የጌቶች ጌታ ኢየሱስ ክርስቶስ ወደዚህ ዓለም በመጀመሪያው ምጽአቱ ይህን ዓለም ጎበኘው። ስለዚህ ስለ በጎቹ ብዙ ነገር በመከራ እንደነበረ እንዳለፈ እናውቃለን። በጎቹን ለመጠበቅ ያልገባበት ያልሆነው ነገር የለም። ለበጎቹ ለመንጋው ለሰው ልጆች ያልሆነው ነገር የለም። የሚያሳየው ይህንን ነው። ስለዚህ ነው በዚህ ዕለት በዋዜማው በምሽት ከመካከላቸው ከደቀ መዛሙርቱ አንዱ አብሮ የሚበላ የሚጠጣ በማዕድ የተቀመጠ ዳዊት በመዝሙሩ እንደተናገረው ዘበላክሌ አንሳ ሰኮናሁ ላይ እንጀራዬን የበላ ወዳጄ ረከዙን አነሳብኝ ብሎ በተናገረው መሰረት ከዚያ መካከል ከሌሎች ሰዎች ጋር መክሮ ጌታውን አሳልፎ በሰጠበት ምሽት ጌታ የተናገረው ቃል እረኛው ይመታል፣ በጎች ይበተናሉ ያለ ርሱ የነገራቸው እሱ ራሱ ሌላ ሰው አይደለም። ለጸሎት ጊዜ ሰጥቷቸው ደቀ መዛሙርቱ የድንጋይ ወረራ ያክል ርቋቸው በዚያ ጌቴሴማኒ በሚባለው ስፍራ የሆነውን ነገር ሁሉ አስተምሯቸው በተደጋጋሚ ሲያያቸው ሲያንቀላፉ ስርዓተ ጸሎት፣ የማዕዱን ስርዓት፣ ስርዓተ ጸሎት እያንዳንዱን ነገር ሲያስተምራቸው በጸሎቱ ጊዜ ከእነሱ ራቅ ብሎ ሲጸልይ እርሱን ተከትለው እንዲጸልዩ እንዲበረቱ ሲያስተምራቸው በተደጋጋሚ እንቅልፍ ጣላቸው። በዚህ ጊዜ ነው ትግሁ ወጸልዩ ከመ ይትባኡ ውስተ መቅሰፍት፣ ፈተና አለባቸው፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላቸው። ከዚህ በኋላ ነው አሁን እረኛው ይመታል፣ በጠላቶች እጅ ተላልፎ ይሰጣል፣ መንጋውም በጎችን ይበተናሉ ብሎ ተናገረ። ሰዓቱ ደረሰ። እረኛው ጌታ መድኃኔ ዓለም ኢየሱስ ክርስቶስ ገመድና ጎመድ ይዘው ምስጋና የሚገባውን አምላክ ኪሩቤልና ሱራፌል በፊቱ ምስጋናን የሚሰውለት አምላክ የሰማይ ሰራዊት በምስጋና የሚያደርጉት ከፍ ከፍ የሚያደርጉት አምላክ እንደውም በዴ ገመድና ጎመድ ይዘው በፊቱ መጡ። ግን ፈቃዱ ስለሆነ ተያዘላቸው። በተደጋጋሚ ሞክረው አልተሳካላቸው። በኃይላቸው እንዳልሆነ ሊያሳይ ምልክት ሰጥቷቸዋል። በስተመጨረሻ ግን ፈቃዱ እንደሆነ እንዲያውቁ አድርጎ ተይዟል። ፈራጁን በፍርድ አደባባይ አቆሙት። ፈራጁ ሊፈረድበት በኃይለ ጸጋው ድሃ ሆኖ የሰውን ወንበድና ወደ ሕይወት የሚቀይር የወንበዴ አለቃ ተብሎ በዚህ ዕለት የኢየሩሳሌም አደባባዮች የሐዘን አደባባዮች ነበሩ። ሕዝቡ ሁሉ
ይሰቀል እያለ የፈረደበት ያልገባው ሕዝብ እነዚያ 8ቱ ቤተ አይሁድ ለጊዜያዊ ስልጣናቸው ብለው ለስጋዊ ፍላጎታቸውና ምኞታቸው ብለው በመጀመሪያ የይሁዳ በጥቂት ገንዘብ የዘላለሙን መድኃኒት ለመሸጥ ተገደደ። ግን እንደማይጠቅመው ሲያውቅ በብልጠት ያደረገውን በሐዘን ሲፈጽመው ደግሞ አይተናል። ስለዚህ ዛሬ ፈራጁ ሊፈረድበት ፍትህ ሲንጋደድ ያየንበት ቀን ዓለም ላይ ዛሬ ፍትህ ሲንጋደድ ያየንበት ቀን እውነተኞች ሲገፉ ያየንበት ያ የእውነት ጌታ ሲገፋ ያየንበት ያ የሰላም ጌታ ሲገፋ ያየንበት ሐሰተኞች ግን ዳኝነት ተደርጎላቸው ይበል ተብለው በርባን ይፈታልን ወንበዴው ብዙ ነፍሳትን የገደለ ብዙዎችን ያስጨነቀ ሰላም የነሳቸው በርባን ይፈታ ንጹሕ ክርስቶስ ግን ይሰቀል ብለው ፍርድ ሲንጋደድ ያየንበት ዕለት ነው። ፈራጆች አንደበታቸውን ማንነታቸውን ከድተው እውነትን ትተው ሐሰተኞች ሆነው ሰዎች ሁሉ ለጥፋት ተስማምተው ይሙቱ በቃ ብለው ሲፈርዱበት ደጋጎች ግን ሲያለቅሱ ምን ባደረገ ነው? ዕውር አበራ፣ ለምጻ ነጻ፣ ሽባ ተበተረ፣ ጎባጣ ቀና፣ የወደቁትን አነሳ፣ የሞተውን አስነሳ። ምንድን ነው የበደለው ይህ ሰው? ዕውር ማብራት በደል ነው። ጎባጣ ማቅናት በደል ነው። የ38 ዓመት የአልጋ ቁራኛ የደዌ ዳኛ የሆነ ሰው የሌለው በዘመናት ሰው የለኝም ብሎ እኔ ያለሁ የተባለ እንዲህ አይነቱን ሕመምተኛ አልጋህን ተሸክሞ መሄድ ሂድ ማለት ኃጢአት ነው። በክርስቶስ ላይ ድርብ ያለ ፍርድ ሲፈርዱበት በዚህ ቀን ያሳዝናል። የአይሁድ ስርዓታቸው 40 የተገረፈ ወይም 41 የተገረፈ አይሰቀልም። ሊሰቀል የተፈረደበት ደግሞ አይገረፍም። በኢየሱስ ክርስቶስ ላይ ግን ሁሉንም ነው የፈጸሙት። ክብር ይግባውና የስም አጠራሩ ከፍ ከፍ ይበልና ያ የፍቅር ጌታ ፍቅርን ነው የሰጠን። የሰው ልጅ ለማልበስ ብሎ እርቃኑን በመስቀል ላይ ሆነ ይላል። የማን ታሪክ ትዝ ይለናል? የኖህ ታሪክ ትዝ ይለናል። ካም የሚባለው ክፉ ልጅ አባቱ ወይን ጠጥቶ ስካር ይዞት በወደቀ ጊዜ ተራቅቶ ባገኘው ጊዜ በአባቱ ላይ ዘበተበት ይላል። ሴምና ያፌት ግን የአባታቸውን እርቃን ሸፈኑ ይላል። ቤተ አይሁድ እነ ካም ሆነው የክርስቶስ እርቃን ላይ ሲዘብቱ ሲሳለቁ፣ ብርሃናት ግን ብርሃናቸውን ከለከሉ፣ እርቃኑን አናሳይም አሉ። ያ የፍቅር ጌታ በሰው ልጅ ፍቅር ነው የሰከረው። የሞትን ጽዋ ለመጠጣት የሰው ልጅ ፍቅር ነው ያሰከረው። ሰውን ስለወደደ ነው። የሰው ልጅ ግን ይህን ፍቅሩን አላየም። ሁላችን ዘባቾች ሆነን አግኝቶናል። የሆነው ይሄ ነው። የአባቱን ትእዛዝ ለመፈጸም አብርሃምና ይስሐቅን የሚያሳይ መልእክት ነው። ይስሐቅ በአባቱ በአብርሃም ፊት ለመታዘዝ የአባቱን ትእዛዝ ለማክበር እስከ ሞት ድረስ እሺታ ገንዘቡ ነበር ይላል። ኢየሱስ ክርስቶስም የአባቱን ፈቃድ ለመፈጸም የሰውን ልጅ ፍቅር በመጠጣት ገንዘብ በማድረግ ወደዚህ ዓለም መጣ። የሞት ጽዋን ጠጣ። ሲናገርም እስከ መጨረሻው በመስቀል ላይ የነበረው ጉዞ የነበረ ፍርድ በቃ ከዚህ በኋላ ይሰቀል፣
አንድ ሰው እንኳን አይሆንም የሚል ሽማግሌ ጠፋ። ከታች ያሉት ትንንሾቹ ቢያለቅሱ እንኳን ማን ይስማቸው? ባለስልጣናቱ ተባበሩ። ኃይል ያላቸው፣ ገንዘብ ያላቸው፣ ጉልበት ያላቸው የተባበረ ክንዳቸውን በይሰቀል ሲደመድሙ፣ ምስኪኖቹ ግን በእንባ ነበር የደመደሙት። እያለቀሱ ይከተሉት ነበር። ዛሬ እያለቀስን ነው የምንከተለው። ቤተ ክርስቲያን ያንን የፍቅር ጌታዋን እያለቀሰች ሙሽራ ሲመጣ በደስታ ነው የምንቀበለው። ግን ይህ ሙሽራ በደም የተዋጀ ሙሽራ፣ ድግሱ እሱ፣ ሙሽራው እሱ፣ ጌጡ እሱ፣ አዳራሹ እሱ፣ እረኛው እሱ፣ በሩም እሱ። ክብር ምስጋና ለመድኃኔዓለም ይሁን። ክብር ምስጋና ለመድኃኔዓለም ይሁን። የተነገረው የነቢያት ትንቢት ይፈጸም ዘንድ ጊዜው ነበረ። የወጣውን የሰውን ልጅ እንደገና መመለስ ነበረበት። ያ የመስቀል ሞት በጣም ያሳዝናል። ብዙዎች ሲያለቅሱ እንባቸውን ማን ይየው? ግን ምን አለመለስ ብሎ እናንተ በቃ የመጨረሻ ሲያንከራትቱት ታሪኩን ብዙ ማለት አልፈለግንም፣ ጊዜያችን ለመቆጠብ ያክል ብዙ ነገር ከዚህ ወደዚያ ከዚያ ወደዚህ ከሄሮድስ ወደ ጲላጦስ ከጲላጦስ ወደ ሄሮድስ በፈራጁ ላይ ፍርድ ጎደለ። የሚፈርደውን አምላክ ፈረዱበት። በንጉሱ ላይ ንጉሥ ሆኑ። በፈጣሪያቸው ላይ አማልክቱ ነው በፊቱ ተቀመጡ። ናና ሂድ ማለትን ገንዘብ አደረጉ። ይህን እድል እንኳን እንደሰጣቸው አልተረዱም። ግን ፈርደውበት ሁሉም ሕዝብ ፈረደበት። ደጋጎቹ በንባ ሲከተሉት ነበርና በስተመጨረሻ ከፍርድ በኋላ ለመጠቅለል እናንተ የእስራኤል ሴቶች አታልቅሱ አላቸው። ሙሽራስ አቀባበል ሲደረግ ሙሽራ ሲሸኝ ሲመጣ ይለቀሳል በሀገራችን። ሙሽራ የቤተ ክርስቲያን ሙሽራዋ ክርስቶስ እንዲህ አይነት ሽኝት ሲደረግለት እየፎከሩበት ይሙት በቃ ሲሉ ጥቂቶች እያለቀሱ ሲከተሉት ፊቱን ዘወር አድርጎ ይህንም ያክል መስቀል ተሸክሞ እያቃተተ በለበሰው ሥጋ ምክንያት እናንተ የእስራኤል ሴቶች ለራሳችሁ አልቅሱ። መልሱልኝ እስቲ፣ ለማን አልቅሱ? ድገሙት። ለራሳችሁ አልቅሱ። ዛሬ ይሄ ነው፣ ለራሳችን እንድናለቅስ ነው። ለራሳችሁ አልቅሱ፣ ደግሞም ለሚመጡት ለልጆቻችሁም ጭምር አልቅሱ። ለኔ አታልቅሱ። ለምን? እሱ የሞት አሸናፊ ነው። እሱ ኃጢአትን ወደ መቃብር ለመጣል ነው። በመቃብር ውስጥ ሲገባ ኃጢአትንና ሞትን ወደ ጥልቁ ጥሎ በትንሣኤው በአዲስ ተፈጥሮ ይሄ የሚበሰብሰውን አካል ይሄ የፈረሰውን አካል ሌላ አይነት ሽታ ያለውን አካል በመልካም መዓዛው ጌታ መድኃኔዓለም ኢየሱስ ክርስቶስ አሁን ወደ መቃብሩ ጥሎት በትንሣኤ በአዲስ ተፈጥሮ ረቂቅ የሆነውን አካል እንደገና የማይሞት አካል ለብሰን አሁን ሁለተኛ ትንሣኤያችን ያስተማረበት ክብር ምስጋና ለመድኃኔዓለም ይሁን። እግዚአብሔር ይመስገን። ታዲያ አንድ ትዝ የሚለን ነገር ግን አለ። ወደ መስቀሉ ሲሄድ አንድ ነገር አለ። የተከተሉ ብዙዎች ናቸው። ከነዚያ መካከል ከታማኞቹ ቅዱስ ጴጥሮስ አንዱ ነበር። 3 ነገሮችን ይዞ በኋላ ተከተለው። 3 ነገሮች። አንደኛ በሩቅ ሆኖ ሲከተለው የነበረው ይላል። በሩቅ ሆኖ ይከተለው ነበር። ዛሬ በብዙዎቻችን ያለው ታሪክ ነው። ክርስቶስን እና ቤተ ክርስቲያንን ሕይወቷን በሩቅ የሚከተሉ በሩቅ የምናውቃት በዚህ ምክንያት ከሚዘብቱ ጋር የምንዘብት ከሁሎች ጋር የምንጓደድ በሩቁ መጽሐፍ ቅዱሱን በሩቁ የምናውቅ የአባቶቻችን ትርጉም በሩቁ የምናውቅ መረዳት የሌለን ቤተ ክርስቲያን
ክርስቲያንንና ስርዓቷን በሩቁ የሚያውቁ የሚከተሉ በስማ ነው በበዓል ጊዜ የሚመጡ የበዓል ክርስቲያኖች በጣም ብዙዎች ናቸው። በዚህ ምክንያት ክርስቶስን አያውቁትም፣ የተደረገላቸውንም አያውቁ። የጴጥሮስ አካሄድ የነበረ በሩቅ የሚሆን ሰው፣ ሚስጥሩ ያልገባው ሰው፣ አካል ለመሆን ያልተዘጋጀ ሰው ለመካድ ቅርብ ነው። ከዚህ በኋላ ቅዱስ ጴጥሮስ በሩቅ ነው ሲከተል የነበረው። የእሱ ወዳጅ ነው፣ እሱ ጋር ነበር እንዳይባል ፍቅሩ አለ። ይገርማቸዋል። በጣም የሚያሳዝነኝ ቅዱስ ጴጥሮስ አንደኛውን እንዳይቀር ያን የፍቅር ጌታ ያውቀዋል። እንዴት ይለየው? አንደኛውን ደግሞ እንዳይጠጋ እነዚያ ጨካኞች አይሁዶች አሉ፣ ቤተ አይሁዶች። ስለዚህ በሩቅ ሆኖ ተከተለው፣ ልቡ ግን እሱ ጋር ነበረ። በስተመጨረሻ ግን ጨነቀው። እንደው ሌላ ሁሉ ቢክደኝ አልክድም ብሎ ነበር። እንደውም 3 ጊዜ ነው የምትክደኝ፣ እንደው ዶሮ ሳይጮህ 3 ጊዜ ትክደኛለህ ነበር ያለው። የሚገርመው ነገር ያ ተፈጸመ። ያን ጊዜ ስቅስቅ ብሎ አለቀሰ። 3 ነገር ነው፣ በሩቅ መከተል፣ መካድ፣ መጸጸት። በእኛ ሕይወት ያለው ይሄ ነው። በሩቅ የሚከተል መካዱ አይቀርም። የብዙዎች ክደት፣ የብዙዎቻችን ክደት፣ የብዙዎቻችን ፍርሃት፣ ያልተደላደለ መንፈሳዊነት፣ ስጋዊ ሐሳብ፣ ደፍረን ስለ ክርስቶስ ለመናገር የሚጨንቀን የፍርሃት ምን ይመስላችኋል? ሌላ ምንም አይደለም። በሩቅ ስለምንከተል ነው። አካል ከሆን ለምን እንፈራለን? ይሄ ነው በሩቅ መከተል። ለክደት ቅርብ ነው። ብዙዎች የሚክዱ፣ ብዙዎች ከቤታችን ከቤተ መቅደሱ የሚወጡ፣ ከቤተ ክርስቲያን የሚወጡ፣ ከክርስትና የሚወጡ በቃ መንፈሳዊ ሐሳብ ግን ይጸጸታሉ። ዛሬም ያለቅሳሉ፣ ግን ማልቀሳቸው ይበጃቸዋል። ለመመለስ ዕድል ያገኛሉ። ጉዞ ይሄ ነበረ። ስለዚህ አሁን መድኃኒት ክርስቶስ ወደ መስቀል ሲገሰግስ አሁን ሲጥሉት አንድ ምስኪን የቀሬናን ሰው ስምዖን የሚባል ሰው ምን አደረጋቸው? ይህ መልካም ሰው እንደዚህ ያን መስቀል አሸክመው በዚያ ላይ ይደረድሩት ነበር። ክብር ምስጋና ይድረሰው። 13ቱ ዘርዝረን ማንተባቸው የሚያሳዝኑን ነገሮች ሙሉ ሰውነቱን የሚጎዱ 13ቱ መቅጫዎች በአይሁድ ዘንድ የተዘጋጁ እሱ ላይ በመስቀል ጉዞ ውስጥ ከዚያ ከጲላጦስ አደባባይ እስከ ቀራንዮ አደባባይ ድረስ የደረሰበት መከራ እንዲህ ይባላል። ይህን የሚያክል መስቀል አሸክመው ደግሞ ይገርፉት ነበር። ይህን አይቶ እባካችሁ ትንሽ እንኳን እረፍት ስጡት ብሎ ስለተናገረ እንደውም ትንሽ አሸክሙት ተባለና እድለኛ ነው ስምዖን ቀሬና የክርስቶስን መስቀል ተሸከመ። የክርስቶስን መስቀል ድንገት ተሸከመ። ድንገት እኛም እንዲህ አይነት እድል ይሰጥን መልካም ነበር። መድኃኔዓለም ይህን ፍቅሩን ይህን የሚያክል መስቀል ተሸክሞ የእኛን ቁስል ለመፈወስ እሱ ቁስለኛ ሆኖ የእኛን እስራት ለመፍታት እሱ ታስሮ የግንግሪ ታስሮት የፊተኞቹ እየጎተቱ የኋለኞቹ እየለቀቁ ወደፊት ባፍጢሙ እየጣሉት እየደፉት በኋላ በጀርባው እየዘጠሩት ክብር ይግባው። የስም አጠራሩ ከፍ ከፍ ይበል። ይህ የፍቅር አባት ያሳየን ይሄ ነው። የፍቅር ቀን ነው። ይህ ቀን የፍቅር ቀን፣ የይቅርታ ቀን ነው። አባት ሆይ ከዚህ በኋላ ወደ መስቀል እነዚህ ችንካሮች ከቸነከሩት በኋላ በጭካኔ ከቸነከሩ ካደፉት አልበቃቸው ብሎ እንዴት ይርቁ? በዚህ ዓለም አሉ እንዲህ አይነት ጨካኞች ዛሬ ሰው በመግደል እርካታ፣ ደም በማፍሰስ እርካታ ማግኘት የሚፈልጉ ዛሬም አሉ። ደስ የሚላቸው ሰይጣናዊ ሀሳብ ያላቸው ቤተ አይሁድ እንዲህ ነበሩ። ያደረጉት እንደዚህ ነው በክርስቶስ ላይ እስከ መጨረሻው ድረስ ከመጀመሪያው ጀምሮ አባት ሆይ የኔ ፍቃድ ሳይሆን ያንተ ፈቃድ ይሁን ብሎ ነበረ። የመጀመሪያው በስተመጨረሻው ሁሉን አደረገና ተፈጸመ አለ። ነቢያት የተናገሩት ትንቢታቸው ይወርዳል፣ ይወለዳል፣ ይሞታል፣ በመቃብር ያድራል፣ ይነሳል፣ ወደ ሰማይ ያደርጋል፣ ዳግመኛ ይመጣል የሚለው የነቢያት ትንቢታቸው ተፈጽሞላቸው አንድ ብቻ ነው። ስለዚህ ዛሬ ሙሽራው በደስታ ግን የእንባ ቀን ነው። ያን የፍቅር አምላክ
ይቅር በላቸው ሲል ተመልክተናል። ዛሬ ይቅር በላቸው፣ ይቅር እንድንል እግዚአብሔር ይቅር ይበለን። ይቅር መባባል በመስቀል ላይ ያየነው ይቅርታ ነው። ከበቀል ነፃ እንድንወጣ የሰላም ሀሳብ ነው። አዎ እንደውም በመስቀሉ ሌላ በጣም አስገራሚ ነገር በቃ መከራውን እኔ ነኝ የምቀበለው፣ በልጆቼ ላይ አንዳች መከራ እንዳይደርስ እቺ ጽዋ ከእኔ ነው በእኔ እንድታልፍ እፈልጋለሁ ሲል አይተናል። ይህ ነው ፍቅራዊ ነገር፣ ይሄ ነው። በሌላው ውስጥ ሌላው ላይ መከራ ከመጫን ስለ ሌላው መከራ መቀበል እና እግዚአብሔር ልጆች ጌታ በመጣ ጊዜ ሐዋርያት ከዚያ በኋላ መከረኞች ሆኑ፣ መከራ በዛባቸው። አሁን እረኛው አብሯቸው ነበረ፣ ግን ከሱ በኋላ የደረሰባቸው ነገር ዓለም ተናግሯል ጌታ። እረኛው ከተመታ መንጋው ይበተናል። የማይተኛ እረኛ ያስፈልጋል። በዚህ ዘመን እንደዚያ ነው። የማይተኛ መሪ በስጋም በነፍስም ያስፈልጋል። ለመንጋው የሚራራ የለመለመ መስክ፣ አዎ የደረቀ ጣቢያ አይደለም፣ ችግር ያለበት አይደለም፣ ጥላቻና ነውር የተሞላበት አይደለም። የለመለመ መስክና የረፍት ውሃ ያስፈልጋል። ይህን የሚያቀርብ እረኛ በስጋ በነፍስ በሀገር መሪም በቤተ ክርስቲያንም ያስፈልጋል። የለምለም ሳር እና የጠራ ምንጭ። ስለዚህ እረኛው ከተመታ አዎ መንጋው ይበተናል። አባቶች ብርቶች ሲሆኑ እንበረታለን፣ አባቶች ደግሞ ሲሰንፉ ሰነፎች እንሆናለን። አሁን አውሬ ተኩላ በራፊቅ ይነጥቀናል፣ እንበላለን። በተኩላ በወንበዴ ሁሉ በግ የሚነዳ ሁሉ ባለቤት አይደለም። በግ የሚነዳ ሁሉ የበግ እረኛ አይደለም። ሻጭ ለዋጭም በግ ይነዳል፣ ሌባ ወንበዴም በግ ይነዳል። ይህን ማሰብ ግድ ይለናል። ስለዚህ እረኛው ሲመታ መንጋው ይበተናል። አባቶች ዝም ካሉ፣ አባቶች ደከመን ካሉ መንጋው ሕዝቡ ይበተናል። አዳራሽ ይበዛበታል፣ ኪነተኛ ይሆናል፣ ዓለምን ለመዋሃድ ቅርብ ይሆናል። በዚህ ደረጃ ግን ትጉ የሆነ አባት፣ ትጉ የሆነ እረኛ ሲኖር ግን እረኛው እንደዚህ ሆኖ ሲተጋ ስናይ ግን በጎቹም ደግሞ እኛ እንተጋለን። እንዲህ አይነቱን ጸጋ መድኃኔዓለም ያድለን። እረኛው ከተመታ በጎቹ ይበተናል። ይሄ ነው በመጨረሻው ዘመን እየሆነ ያለ። ይሄ ነው እረኛው ሲመታ በጎቹን መበተናቸው አይቀርም። እረኛው እየተነቀፈ ካለ በዙሪያው በጎች ማን ጠባቂ የላቸው። መጀመሪያ ላይ ጠባቂውን መምታት ነው፣ ጠባቂውን ማሳደድ ነው፣ በጠባቂው ላይ ዘመቻ መክፈት ነው። ዓለም ባህሪዋ ይሄ ነው። ጠባቂው ከተመታ እረኛው ጠባቂ ስለሌለ በጉን እንደፈለገ ይሰብራል፣ ሚሸጠውን ይሸጣል፣ የሚለውጠውን ይለውጣል። ጊዜው ይሄ ነው እና የእግዚአብሔር ልጆች ይህ የለቅሶ ቀን እያነቡ እስክስታ ይባላል። ዘፋኞቹ አይደሉም ያሉት፣ የጥንቱ የቤተ ክርስቲያኗ ቋንቋ ነው። እያነቡ እስክስታ ማለት ከዚህ በፊት ሳምንት በፊት ለምሳሌ የሞተ ዘመድ ከዚህ ዓመት በፊት ከዚህ ወር በፊት ከዚህ 3 ወር በፊት የሞተ ዘመድ ይኖረናል። ከዚያ ደግሞ በዚያ ዓመት ደግሞ የሚዳር ወንድም እህት ይኖረናል። ያን ጊዜ እስክስታ ለመውረድ እንደው ለመደሰት በሚቆምበት ጊዜ ያን የሞተውን እናቱን ያን የሞተውን አባቱን እያሰበ እያለቀሰ የደስታውንም ነገር እየጨመረ ይቀጥላል። ሁለት ነገር ነው። እኛም እንደዚያ ነው። እያነቡ እስክስታ ነው። ደስ ይለናል። እሱ ባይመቱ ኖሮ ሕይወት የለንም። እዚያ በምድረ በዳ ውስጥ ያለው አለት ሙሴ በምድረ በዳ ላለው ለእስራኤል ሕዝብ አዎ በተጠሙ ጊዜ የሰጣቸው የአለት ውሃ አለቱ ክርስቶስ ከጎኑ የመነጨውን ደም ለእኛ ለትነት ባያጠጣ ነው ሕይወት የለም። በበረሃ ዓለም ውስጥ ነው ያለነው እና የእግዚአብሔር ልጆች ይህን እድል ስለሰጠን ደስ ይለናል፣ ያስለቅሰናል። እረኛው ይመታል፣ በጎቹ ይፈተናሉ። ይህ አይነቱን የመከራ ዘመን እግዚአብሔር ያርቅልን፣ እረኛውንም ይጠብቅልን። የእረኞቹ እረኛ እንደ መምህራችን እንደ መምህር ተስፋ እንደዚህ ትጉ መሆን ያስፈልጋል። ሁሉንም ይሄኛውንም ህንፃ መስራት፣ ይሄኛውንም ህንፃ መስራት፣ የሰውንም ህንፃ መስራት ሁሉ ለራሳችን የምንቀብርበት እንደዚያ እንዲሆን እግዚአብሔር ይርዳል። ይቆይ። አያንስም ያንሳል። በደንብ አድርጋችሁ አመስግኑ። ለልባችሁ እግዚአብሔር ያመስግኑ። ለልባችሁን በድጋሚ ያመስግኑ።
ለመምህራችን ለበኩረ ትጉሃን ፈንታ ገለው እጩ ዶክተር የቅድስት ማርያም ገዳም ቤተ ክርስቲያን ገዳም የስብከተ ወንጌል ኃላፊ በእውነት በሚገባ በሚጣፍጥ በተለመደው አስተምህሯቸው በእውነት ደስ በሚል ሂደት አስተምረውናል፣ መክረውናል እና እኛም በሰማነው ቃል 30-60 ዓመቱ ያማረ ፍሬ እንድናፈራ እግዚአብሔር ይፍቀድልን። እርሳቸውም የሚያገለግሉበትን ከዚህ በበለጠ የሚያገለግሉበትን እድሜ ዘመን ያድልልን፣ ቃለ ሕይወት ያሰማልን በሉ። ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን። እንግዲህ በሰፊው ተነግሯል፣ ሰምተናል። ስለዚህ ለእኛ ይህ ሁሉ ከሆነልን ከነገሩን ነገር ሁሉ እንግዲህ ሰምተናል። እኛ ደግሞ ለመድኃኔ ዓለም ቃሉን መስማት ቃሉን መጠበቅ ተገቢ ነውና ሁላችሁም መድኃኔ ዓለም ክርስቶስ ለእኛ የከፈለውን ዋጋ በማሰብ የሚገባውን ደግሞ እኛ ደግሞ ማድረግ፣ ማመስገን፣ መዘመር፣ መስማት፣ የሰማነውን ወደ ተግባር መቀየር የግድ ያስፈልጋልና እንደምታዩት ቤተክርስቲያናችን ቢመረቅም የሚያስፈልጉ ነገሮች እንዳሉ እያያችሁ ነው። አባቶች በየቦታው ላይ እያሳለሙ ይገኛሉ። ወዳይ ምጽዋቶች አሉ። እናንተም ይህንን ደግሞ አስባችሁ ማድረግ የሚገባንን ነገር ሁላችን ማድረግን የበረከቱ ተሳታፊ እንድንሆን አምላካችን ይርዳል። ከዚህ በመቀጠል የደብራችን አስተዳዳሪ የሁላችን የዚህ ሁሉ መንጋ ጠባቂ የሆኑት ታላቁ አባት መምህራችን መላከ ፀሐይ ተስፋ ማርያም ደጋሽ ወደ እርሳቸው እወስዳችሁና እርሳቸው የሚሉንን ካሉ በኋላ ታላቅ አባት አሉ፣ እርሳቸውን ደግሞ ይጋብዙልናል። አሁን ግን ቀጥታ የምወስዳችሁ ወደ ታላቁ አባታችን መምህር ተስፋ ማርያም ደጋሽ። እሺ፣ በስመ አብ እንነሳ ከመቀመጫችን። ከዛ ሰብሰብ ብንበል እስኪ ታቦታቱንም ተመልከቷቸው። ሌሊትም አገልግሎቱን ቁመው አድረው ካህናቱ ቃል ኪዳኑን ታቦት ይዘውን ደግሞ እናንተን ይባርካሉ። እናንተ ከወደ ምሕረቱ ሸሽታችኋል። ወደ እግዚአብሔር ልብ ይስጠን። በስመ አብ አይሰማም ድምፃቸው። እስኪ በስመ አብ በሉ። በስመ አብ ጨረሱት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ፀሐይ ቆሞስ አባ ገብረ ኢየሱስ የዳግማዊ ቁልቢ ኮተቤ ገብርኤል የሁለቱም አድባራት አስተዳዳሪ፣ ክቡር መምህራችን እጩ ዶክተር ሊቀ ትጉሃን ፈንታ ገላው የቅድስት ማርያም የስብከተ ወንጌል ኃላፊ፣ እጅግ የምንወዳቸው የምናከብራቸው መላከ ፀሐይ መኮንን ፍስሐ የሰሜት ቅድስት ኪዳነ ምሕረት ቤተ ክርስቲያን አስተዳዳሪ፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ ልጆቼ ውሉደ ያሬድ ሰንበት ትምህርት ቤት አባቶችና እናቶቼ፣ ወንድሞችና እህቶቼ እንዲሁም ሕፃናት በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር ይመስገን። እንኳን ለዓለም መድኃኒት የሁሉ ደስታ የሁሉ ሰላም ለሆነው ለመድኃኔ ዓለም ጥንተ ስቅለቱ እንኳን አደረሳችሁ። ደስ አላላችሁም? ምን ብላችሁ ነው የተማራችሁት? የትምህርቱ ርዕስ ተናገሩ እንጂ የሚንቀሳቀስ እንኳን አልነበረም። በጣም ደስ የሚል ትምህርት ነው። እውነት ለመናገር ሁላችሁም በጽሞና ስታዳምጡ እንደነበረ ተረድቻለሁ። ወደ ሰፈር ካልሄዳችሁ ማለት ነው። እንደዚህ አይነት ስሜት ነው ሳነብ የነበረውና በዚህ በእናንተ ቋንቋ በጣም ኢንተረስቲንግ የሆነ ትምህርት ነው የተማርነው ነው አይደለም? ቃለ ሕይወትን ያሰማልን። ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን፣ ይቀድስልን። አሜን። አዎ የሐዘን ቀን ግን የፍቅር ቀን
የተወሰኑ ደቂቃዎች ሐዘን ነበረ። ከዛ በኋላ ግን ዘላለማዊ ደስታ ማለት ነው። አይደለም እንዴ? ነው አይደለም? ባይሰቀል ይሻል ነበር። ምነው ዝም ብሎ ባይሰቀል ይሻል ነበር? አዎ፣ ከፍቅሩ ብዛት የተነሳ የሚሰቀልበት ቀን እንዲያጠር የሚፈልጉ ሰዎች ነበሩ። ከፍቅሩ ብዛት የተነሳ ምክንያቱም ከድንግል ማርያም የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ ካልተሰቀለ ድነት የለም። የዓለም መድኃኒት ስለሆነ ሲወለድ ምንድን ነው የተባለው? የሰው ሁሉ ደስታ። መቼም ደስታ ለሰው ሁሉ ደስታ የሚሆን የለም በዚህ ምድር ላይ። እኛ ቤት ደስታ ሲኖር ጎረቤት ሐዘን አለ። እኛ ቤት ሰላም ሲሆን ሌላ ቦታ ሰላም የለም። እግዚአብሔር ሲወለድ ግን ለዓለም ሁሉ ሰላም ነበረ። እሱ ሲሰቀልም ዓለም ሁሉ ነው ነፃ የወጣው። ምዕራባውያን፣ ምስራቃውያን፣ አፍሪካውያን እየተባለ ዛሬ በጂኦግራፊ የተከፋፈለውን ዓለም ሰዎች ለማናጅመንት እንዲመቻቸው አድርገው የከፈሉትን ዓለም እሱ ግን ቀራንዮ ላይ ዓለምን ሁሉ ነው ነፃ ወጣ የተባለው ይህንን ነው። ስለዚህ ደግሞ የሰላም ቀን፣ የፍቅር ቀን፣ የአንድነት ቀን ስለሆነ እግዚአብሔርን ልናመሰግነው ይገባል። መድኃኒዓለም ለሰጠን አንደበት ይሄ ነው የሚገባው። ያንሰዋል እውነት ለመናገር የተከፈለልን ዋጋ እጅግ ከባድ ነው። ዓለም እኛ ስናጠፋ ራሳችንን የምንቀጣው እንደዚያ ነው ስርዓቱ። እሱ ግን እኛ አጥፍተን እሱ ተቀጣ፣ እሱ ተገረፈ፣ እሱ ተንከራተተ፣ እሱ ተሰቀለ፣ እኛ ነፃ ወጣ። የዓለም ስርዓት ግን የበደለው ሰው ራሱ ነው ፍትሑን የሚወስደው። ስለዚህ እኛ ስለማንችለው ስለሆነ ለእሱ ምስጋና ያንሰዋል ማለት ነው። ከዚህ በመቀጠል ማሳሰብ የምፈልገው እውነት ነው፣ ህንፃው ራሱ ይሰብካል፣ አሳምራችሁ ሰርታችሁታል። እግዚአብሔር የተመሰገነ ይሁን። ቀሪ ስራዎቻችን ግን እየተነገርን ነው። በትናንትናው ዕለት አንድ ወንድማችን ከባለቤቱ ጋር መጥቶ በቀደም ሰው ሲናገሩ ሰምቻለሁ፣ የጎደለውን ምን ላድርግ፣ ለቤተ ክርስቲያን አስተዋጽኦ ማድረግ እፈልጋለሁ። ለጊዜው ግን የምታዩት በር አለ። በጣም ተስፋ ያለው በር ነው። ምክንያቱም ቦታችን ጠባብ ነው። ከጀርባ በደንብ መናፈሻው መሰራት አለበት። አካባቢው መጽዳት አለበት። ከከተማው መስተዳደርም ከወረዳውም ጋር እየተነጋገርን ስለሆነ የአካባቢ መኪና ማቆሚያ መሆንም ስላለበት በሩ በአስቸኳይ ማለቅ አለበት። ስለዚህ የሲቪል ወርኩን ስራ እናንተ ስሩ፣ ብረቱንና አልሙኒየሙን ግን እኔ እችላለሁ ብለው ትናንት መጥተው እግዚአብሔር የተመሰገነ ነው። እግዚአብሔርን አመስግኑ። ቀላል ይመስላችሁ ይችላል። ዛሬ አንድ ብረት ሲጠና ከ15 እስከ 16 እስከ 17 ሜትር ነው በሩ ብቻ የበሩ ስፋት። ስለዚህ ከ300 እስከ 500 ሺህ ብር ነው። ቀላል ይመስላል በር ሲባል ማለት ነው። የማቴሪያልን መወደድ ለእናንተ አልነግራችሁም። በየቀኑ ነው እየጨመረ ያለው። እንኳን ከውጭ የሚመጣ ማቴሪያል የእኛ ሀገር ውስጥ ራሱ መቼም እናንተ የሚገባችሁ ዘይት ተወጋኔ ስትባሉ ነው አይደል? ነው አይደለም? አዎ ልክ ነው። እለት በእለት እሱ ጋር ቁርኝት ስላለን ነው ይህንን ያወቅ ነው። ስለዚህ ሁሉም ነገር ጨምሯል። እንደዚህ አድርገውልናል። ቀሪ የሲቪል ወርክ ስራዎች ግን ፌሮች ያስፈልጋሉ፣ ሲሚንቶ ያስፈልጋል። ይህንን ህንፃ ብቻ ሰርተናል ብለን ቁመን የምንጠብቅ ከሆነ ዋጋ የለው። መጪው ክረምት ነው። መጠለያዎቹ ማለቅ አለባቸው። አዎ የእናታችን የወይዘሮ ደስታን የሁለተ ማርያም በአግባቡ ነው መሰራት ያለ። በአግባቡ በጣም በዘመናዊ መልኩ እኛ
እኛ እንድናመልክበት፣ እኛ ልጅነት እንድናገኝበት፣ አሁን ተሰባስበን እንድናመልክበት ያደረጉ የዚህ ቦታ ያበረከቱት ወይዘሮ ደስታ ባለውለታ ናቸው። እግዚአብሔር አምላክ ነፍሳቸውን በወዳጆቻቸው ላይ ያስቀምጥ። አዎ አመስግኑ እግዚአብሔር። ይህን ስለዚህ እነሱ ቦታቸውን ሰጥተው እንዲገለገል ለካህናት ቦታ ሰጥተው ቤተ ክርስቲያን ባለችበት እንድትቀጥል የቤተ ክርስቲያን ልሳን የሆነው ለዚያው ቅዱስ ያሬድ ለሌሎች አብያተ ክርስቲያናት ጌጥ ለዓለም ጭምር ሁልጊዜ እናገረዋለን። ቅዱስ ያሬድ በእርግጠኝነት መናገር የምፈልገው ከቅዱስ ዑራኤል ቀጥሎ ቅዱስ ያሬድ በዚህ ከተማ አይደለም በዓለም ይገናል። ይህን ማስታወሻ ያዙልን። አልጠራጠርም። አልተዘመረለትም። ቅዱስ ያሬድ ገና አልተዘመረለትም። የቅዱስ ያሬድ ምርምር ገና ነው። የእምነቱ ተከታይ ብቻ አይደለም ቅዱስ ያሬድ፣ የእምነቱ ተከታይ ላልሆኑ ሰዎች ጭምር ቅዱስ ያሬድ ጌጣቸው ነው። ስላልገባቸው ቅዱስ ያሬድ ባይኖር ኖሮ እንደዚህ አናመልክም። ቅዱስ ያሬድ ባይኖር ኖሮ ሥጋ ወደሙ የምንቀበልበት ሥርዓተ ቅዳሴያችን የመጨረሻው ጎላችን የእግዚአብሔርን ሥጋና ደም ተቀብለን የመንግሥቱ ወራሾች የምንሆንበት ሰማያዊ ምስጋና ቅዱስ ያሬድ የሰጠን ነው። እውነቴን ነው የምነግራቸው። ልናገነው ልናደንቀው ልጆቻችን ልናስተምር ይገባል። ዓለም እንቆቅልሽ የሆነበት እንዴ እኛ አይደለንም። ጀርመን እኮ ቅዱስ ያሬድን የእኛ ነው ለማለት የዜማ ትምህርት ቤት ከፍተዋል። በቪኦኤ ማታ አዳምጦት ማታ ማታ የሚያስተላልፉበት ሰዓት አለ። የእኛ ነው ለማለት ታሪክ በመንጠቅ የሚታወቁት ምዕራባውያን። ስለዚህ ቅዱስ ያሬድን ልንንከባከበው ይገባል። ቅዱስ ያሬድን ልናገነው ይገባል። ግቢውን ልናሳምርለት ይገባል። እድለኞች ስለሆነ ባለፈው ተናግሬዋለሁ፣ በሚዲያም ተላልፏል። የመስቀል ፍላወር አደባባይ ቅዱስ ያሬድ እኛ ዘፋኖቻችን ባናደንቅም አንተችም ሙያቸው ስለሆነ ከነሱ ያነሰ ስራ ነው የሰራው። እንደ ቅዱስ ያሬድ ለቅዱስ ያሬድ አደባባይ ሲያንስበት ነው። ተናግሬዋለሁ ባለፈው። ለቅዱስ ያሬድ አደባባይ መተከል ያለበት መስቀል አደባባይና ጃን ሜዳ የቅዱስ ያሬድ ነው፣ የማንም አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላት የሚከበሩበት አደባባዮች በዩኔስኮ የተመዘገቡት በቅዱስ ያሬድ አደባባይ ስም መሰየም ያለባቸው እዚህ ሰፈር አይደለም። መቋሚያው የማን ነው? ንገሩኛ። ጸናጽሉ የማን ነው? ብራናው የማን ነው? ጥንግድርቡ የማን ነው? ሻሹ የማን ነው? እስቲ የትኛው ነው ቅዱስ ያሬድ ያልሆነው? ቅዱስ ያሬድን አመስግኑ። የቤተ ክርስቲያኗ ጌጥ አምዳ ወድዳ ለቤተ ክርስቲያን ፈለገ ጥበብ ወዜማ እንደ ቤተ ክርስቲያን ቅዱስ ያሬድ ብሉያቱን ሐዲሳቱን ሊቁን ማጣቀሻቸው ለሰባኪዎቹ ለመምህራኖቹ የአማርኛ መዝገበ ቃላት መፍቻቸው ቅዱስ ያሬድ ነው። አዎ እንደ ኦክስፎርድ ዲክሽነሪ ትፈልጋላችሁ እናንተ። የቤተ ክርስቲያኑ ኦክስፎርድ ዲክሽነሪ ማጣቀሻቸው ቅዱስ ያሬድ ነው። ቅዱስ ያሬድ ያልጠቀሰው የለም። አዎ ስለዚህ የቅዱስ ያሬድ ቤተ ክርስቲያን ግቢ እንደ ሕንፃ ማመር አለበት። ያለበለዚያ ግንጥል ጌጥ ነው የሚሆነው። እሱ ደግሞ ምናልባት እናንተ ከታች እኛ ዕድሉን አግኝተን ነው እዚህ ስላለን ነው። አሁን እዚህ ጋር ቁማችሁ በኋላ ስትመለከቱ አካባቢው መጽዳት አለበት። ሰው መጥቶ በጽሙና ከእግዚአብሔር ጋር ተገናኝቶ መሄድ አለበት።
ወንበሮች በአግባቡ መቀመጥ አለባቸው። የድንጋይ ወንበሮች፣ እንደዚህ ያሉ ወንበሮች አሉ። ይህንን ለማድረግ የእናንተ ርብርብ ያስፈልጋል። አሁንም የቅዱስ ያሬድ ወዳጅ ሆናችሁ መጠሪያዎቹ መጀመር ስላለባቸው ተከፋፍላችሁ ከዚህ መልስ እኔ ከዚህ መልስ እኔ ከዚህ መልስ እኔ እችላለሁ ብላችሁ ልማት ኮሚቴውን ሰበካ ጉባኤውን አስተዳደር ጽሕፈት ቤቱን አነጋግራችሁ እንድትጀምሩ በቅዱስ ያሬድ ስም አሳስባችኋለሁ። ይሰራ 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 የሚሉትን ያውጣስ እግዚአብሔር ይክበር ይመስገን። ክቡር አባታችን የቅዱስ ያሬድ እዚህ ነው። ከየትም ፈንድ አልተደረገለትም። እዚህ ሰፈር ያሉ እናቶች አባቶች መቀነታቸውን ፈተው ነው እንጂ በዚህ አውደ ምሕረት ብቻ ተለምኖ የተሰራ ቤተክርስቲያን አይደለም። በስውር መጥተው ቤተክርስቲያን የሚያገለግሉ ብዙ ባለሀብቶችም አሉ። የራሳችን የቅዱስ ያሬድ ወዳጆች እግዚአብሔር አምላክ ስጦታቸውን ይቀበልላችሁ። አገራችን ሰላም ያድርግልን። መምህራችን ቅድም አስተምረዋል። ስለ ራሳቸው አልቅሱ ተብለናል። እኛም እናልቅስ። ሀገር ሰላም እንድትሆን፣ ቤተ ክርስቲያን ሰላም እንድትሆን፣ መሪዎቻችንም ወደ ልባቸው እንዲመለሱ በዛው እንዳይቀልጡ ማለት ነው። አዎ መጸለይ ያስፈልጋል። ሀገር ሰላምን ካልሆነ እንደዚህ ተሰባስቦ ማምለክ ስለማይገኝ ማለት ነው። አዎ ሀገር ሰላም ሲሆን ነው እና ዛሬ ፀሐይ በጠፋበት ቀን ፀሐዩ በርትቷል አይደለም? ፀሐዩ ጨልማ ነበር ዛሬ ቀን። ዛሬ ደግሞ ፀሐዩ ትንሽ በርትቷል። ሰዓታችን ያው ቅዳሴ የምንገባው 6 ሰዓት ነው። እግዚኦታ አድርሰን ጧት ኪዳን ከኪዳን በኋላ እግዚኦታ አላደረስንም። እዛው ታቦቱን አቁመን እግዚኦ ብለን ስለ ሀገራችን ስለ ቤተ ክርስቲያናችን ጸልየን እንድንሄድ መርሐ ግብር ስለያዝ ይህንን መርሐ ግብር ታላቁ አንጋፋው ቆሞስ መላከ አባ ገብረ ኢየሱስ ታውቋቸዋላችሁ። በመናገሻ ታሪክ ስራ የሰሩ ቅዱስ ላሊበላ ደብረ ሩሃል ለረዥም ዘመናት ያስተዳደሩ የቤተ ክርስቲያን ክብር የሚያስጠብቁ አባት ዛሬ በመካከላችን ተገኝተዋል። እድለኞች ነን። ይህ ደብር በብፁዓን ሊቃነ ጳጳሳትና በኤጲስቆጶሳት ነው የሚባረከው። እግዚአብሔር ይመስገን። እስቲ እግዚአብሔርን አመስግኑ። እንዳው ማስታወቅ ዘመሩ የተታዘዛችሁ ትመስሉኛላችሁና ማን አዳነን? ዛሬ ማን አዳነን? መድኃኒዓለም አዳነን በማይሻር ቃሉ። የታለ በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ እልል በሉ አዳነን በማይሻር ቃሉ አዳነን በማይሻር ቃሉ
አመሰግናችኋለሁ። አባታችን ብልጥ ናቸው። ሁሉንም ጨራርሰው ወደ እኔ ልከውታል። እሺ ሰዓቱ ስለሄደ የሚገባውን መልእክት ስላገኘን ብዙ ጊዜ አልፈጅም። እኔም እንደማመሩ በአድናቆት ጀምራለሁ። ማርያም ድል ገጥሞኝ መጥቼ በቅርብ ቀን ላስመርቅ ነው ሲሉኝ እንደ መዘበት ቢጤ ብያቸው ነበር። ያስታውሳል እንዴ ከብት ነዎት እንዴ? ምን አይነት ሰው ኑሮት ነው ይሄ ሁሉ ገና ሆኖ ብዬ ነበር። እንግዲህ ታሪክ ራሱን ይደግማል። በዚህ መልኩ አየሁ ጌታ እግዚአብሔር የእመቤታችን ቤተ ክርስቲያን በአንድ ቀን ሰርቶ የጨረሰውን ያህል በሰው ሰውኛ ይህንን የመሰለ መልካም ነገር ነውና የሰራችሁት። ከክቡር አባታችን እስከ ካህናት እስከ ምዕመናኑ ምስጋና ይገባችኋል። እናንተን እንድትሰሩ መምህራኑን አስተዳዳሪዎችን እንዲያስተባብሩ ያደረገ እግዚአብሔርን አመስግኑት። ምህላው ምን ያህል ደቂቃ እንደሚፈጅ አላውቅም። ወደዚያው እንሄዳለን። ክቡር አባታችን ወንድማችን መላከ ፀሐይ ተስፋ ማርያም የዚህ አንጋፋ ቤተክርስቲያን ታሪካዊ ቤተክርስቲያን አስተዳዳሪ፣ ክቡራን የአድባራት አስተዳዳሪዎች፣ ክቡራን መምህራን፣ ሰባክያነ ወንጌል፣ ሁላችሁም ምዕመናን፣ ምዕመናት፣ የእግዚአብሔር ልጆች ክርስቲያኖች እንኳን አደረሳችሁ። ለዚህ ቀን መድረስ ትልቅ ስለሆነ እንኳን አደረሳችሁ። ይህ ቀን ቅድም መምህሩ በስፋት እንደገለጡት ፍጥረት ሁሉ የታዘዙበት ቀን ስለሆነ ያለቀሱበትም ያዘኑበትም ስለሆነ ከታላቁ ሊቅ አንድ ነገር ብዬ በኋላ በቅዳሴው ላይ የምንሰማውን ቀለም ብዬ የእግዚአብሔር ቸርነቱን ተናግረን ሁላችንም ወደ ሚላው እንሄዳለን። ሊቁ ዮሐንስ አፈወርቅ ለዲያቆኑ በሰጠው የአገልግሎት ድርሻ ካህኑ እያነበበ እና አሁን እዚያኑ ለህላዩ ለአዛሎም ቅድመ ይትፈጠር ዓለም ወይህል እስከ ለዓለም ነው የሚለው መነሻው። ግሩም ነው፣ ድንቅ ነው። መለኮታዊ ጌትነቱን፣ አባትነቱን፣ ፈጣሪነቱን፣ ፈጣሪ ፍጥረታትነቱን ይናገራል። አሁን የእግዚአብሔርን ቸርነት እንናገራለን። ዛሎም ቅድመ ይትፈጠር ዓለም ሃሌሉያ ያለ የነበረ የሚኖር ዓለምን ከመፍጠሩ በፊት በገናንነቱ የሚኖር ዓለምን ፈጥሮ እየመራ እየገዛ እያስተዳደረ የሚኖር እሱን ጌትነት እሱን ቸርነት አምላክነቱን እንናገራለን። ወይም እስከ ለዓለም ዓለምን ከመፍጠሩ በፊት ነበር። ዓለምን ፈጥሮ እየገዛ ይኖራል። ዓለምን አሳልፎ የሚያልፉትን አሳልፎ የማያልፉትን አስቀርቶ ለዘላለም ይኖራል። በምስጋና ይኖራል፣ በክብር ይኖራል። ጌትነቱ ከዚህ እስከዚህ የማይሉት ነው። ቀዳማዊነቱ ተነግሮ የማያልቅ ምጡቅ ልዑል ነው እና ይዘኑና ህላዌ ሁላያብን ዘላለማዊነት ጌትነቱን እናገራለን ብሎ ይጀምራል። ይህንን ጊዜ ለማብራራት ጊዜ የለንም። ከዚህ መካከል ግን
የክርስቶስን ስቅለት በሚያስታውሰው ዲያቆኑ እንዲህ እያነበበ ሄዶ የዲያቆኑ ተርታ የሆነውን ቃል አንድ ቃል ልጥቀስ። ብክይዎ ወላህይዎ እለታፈቅርዎ፣ የምትወዱት ሰዎች አልቅሱለት። እንወደዋለን ከማን ጋር ናችሁ? ከቃሉ ጋር። ብክይዎ ወላህይዎ እለታፈቅርዎ። ዮሐንስ ወንጌልን በአጣቃሽነት ሳይሆን በዋናነት እናንሳ። የሰዎች አልቅሰዋል። ዮሐንስ 19:25 ላይ ወይቀውም አበ መስቀሉ ለእግዚእ ኢየሱስ፣ በመስቀሉ ስር ግርጌ የኢየሱስ ክርስቶስ እናት የቀለዮጳ ሚስት ማርያም፣ ሌሎቹም ሰዎች በመስቀሉ ስር ነበሩ። ቅድም ወንድማችን የቤተ ክርስቲያን ልጅ የሆኑት መምህር ፈንታ ብለዋል። ኦ አውልደ እስራኤል ትብከያ ለልየ፣ እናንተ ሴቶች ለእኔ አታልቅሱ ብሏቸዋል። ነገር ግን የቸርነቱን ነገር የጌትነቱን ነገር ለመጥቀስ ለመንገር ለማስተማር ሊቁ ዮሐንስ አፈወርቅ ብክይዎ አለ። አልቅሱ የምትወዱ ከሆነ። ምክንያቱም የማያለቅሱ ሰዎች እየዘበቱ ስለሆነ አያለቅሱ። ዘባቾች ናቸው ያሉት፣ ክፉዎች ናቸው ያሉት፣ የሚቀልዱ ነው ሰዎች ናቸው ያለው። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ የሚለዩ ናቸው። ተጠራጣሪዎች ናቸው፣ ክፉዎች ናቸው ያሉት ሰዎች ርጉማን ናቸው። አይሁድና ሌሎችም በዘመናችንም ያሉት የቤተ ክርስቲያን አጽራረ ቤተ ክርስቲያን የቤተ ክርስቲያን ጠላቶች እዚህ የሚወዱት ሰዎች የመስቀሉን ነገር እያሰቡ እያለሱ ሊቁ ይህንን ብሏል። ዜኑ ሞቴ ወትንሣኤ ወዕርገቴ ምጽአቴ በምኑ በደረሰበት መከራ እኛ ለቅሶ ነው የተጠየቅነው። ሰው ሲሞትብን እናለቅሳለን። የፍጥረታት ጌታ አዳኛችን መድኃኒታችን ሕይወታችን ገና አስቀድሞ ስቁለ ትሬያ ለሕይወትክሙ ለመድኃኒትክሙ፣ ሕይወታችሁን ተሰቅላ ታዩታላችሁ ወይም ተሰቅሎ ኢየሱስ ክርስቶስን ታዩታላችሁ። ሕይወታችሁ ድነታችሁ ከሞት ወደ ሕይወት የምትሸጋገሩበትን ተሰቅሎ ታዩታላችሁ። እርሱም እንጂ እምከመ ተለአልኩ እምድር እስሕብ ኩሎ አቤ፣ ከምድር ወደ ሰማይ ከፍ ባልኩ ጊዜ ከምድር ወደ ሰማይ ከፍ ብዬ በመስቀል በተሰቀልኩ ጊዜ ሁሉን ወደ እኔ እጠራለሁ፣ አመጣለሁ፣ ወደ እኔ እጠራለሁ። በመስቀል ላይ በተሰቀልኩ ጊዜ መስቀል ላይ በዋልኩ ጊዜ ሰማይና ምድር በተፈጠሩበት የመፈጠር ሕይወት የፈጠረውን ጌታ በሰማይና በምድር መካከል ከሰማይ ዝቅ ብሎ ከምድር ከፍ ብሎ በተሰቀለ ጊዜ ፍጥረትን ሁሉ በእመቤታችን በቅድስት ድንግል ማርያም የአደራ ልጅነት እንካችሁ እናታችሁን ካችሁ ተብሎ የሚሰጠን የመስቀል ላይ የመከራ ቀን ስጦታችን ድንግል ማርያምን ሊሰጠን በመስቀል ላይ ሆኖ ነው እንካችሁ ያለ። አማላጃችሁ ናት፣ እናታችሁ ናት፣ ረዳታችሁ ናት፣ አማላጃችሁ ናት ብሎ ነው የሰጠን። በመሆኑ የምትወዱት ሰዎች አልቅሱ። ይመናል ልባችን ለምድኗል። ሕሊናችንም ገና ወደ ውስጣችን ፍቅሩ አልገባም። የራሳችሁ አይደላችሁም፣ ዋጋ ተገዝታችኋል ይላል። ዋጋ የተገዛል
ስለተባለ ሁላችንም ምእመናን ክርስቶስ በደመ መስቀሉ በከበረ መስቀሉ የገዛን ስለሆነ ሁላችንንም ልናለቅስ ልናዝን ወደ እግዚአብሔርም ልንለምን ይገባል። ምድር ልቅሶ ያስፈልጋታልና እናልቅስ። የማልቀሻ ጊዜ ነው። መድኃኔዓለም የሰማያዊ መንግሥት ልቅሷችንን እሱ በመከራ ላይ ሆኖ ወደ ደስታ ለውጦልናል። ግን ምድር እያለቀሰች ነውና በዚህ መልኩ ራሳችን ልናይ እግዚአብሔር በቸርነቱ ይርዳን። ሰላም አብ ወወልድ ወመንፈስ ቅዱስ ወፍቅረ እግዝእትነ ማርያም ቅድስት መስቀሉ ተረድኤቱ ይራገኘነ ኩልክሙ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ መሐረነ ክርስቶስ አባታችን መድኃኔዓለም ሆይ በእናትህ በድንግል ማርያም በቅዱሳን ጻድቃን ሰማዕታት በረከት ባርከን። ሰላም እንዳልከን ቀሪው ጊዜ ባርከ ሰላም አስመሽተህ ሰላም አሳድረን። መዓቱን ወደ ምሕረት ቁጣውን ወደ ትዕግስት መልስልን። ፍጻሜያችን አሳምርልን። ይቅር በለን። ቸር አምላካችን እግዚአብሔር ቤተክርስቲያን ከፈተና እንጠብቅልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ሰላም እንልሻለን። በሥጋሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ማርያም መሐረነ ክርስቶስ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እሺ፣ አንድ ጊዜ የሚደማመጥ ቅዳሴ ማስቀደስ የምትችሉ ቅዳሴ ማስቀደሱ ክቡር አባታችን ቃለ ሕይወት ያሰማልን። ቀሪውን የጀመሩትን ወንጌል ቁርባን ላይ ይጨርሱታል። ሁላችሁም ለማስቀደስ ራሳችሁን አዘጋጁ። በዓሉ የሰላም የጤና የደስታ አድርጎ በሰላም እንድንፈጽመው የፈቀደ አምላክ ስሙ የተመሰገነ ይሁን። በማታው መርሐ ግብር መጥታችሁ ተገኝታችሁ